ተወስን ስትይ ዛሬ ነገ ያልኩሽ። እኔ የምለው ግን አብርሽ አንተ ሁል ጊዜ ሩታን ማስጠቆር ሁል ጊዜ ሩታን አጋልጦ መስጠት አይደብርም ወይ አይሰለችህም ሆይ ነው አሁን እኔ ትልቁ ጥያቄ ማለት ነው። እግዚአብሔርን እኔ ስልችታ ላይም በቃ በአንተ ጉዳይ ማለት ነው። እግዚአብሔርን በቃ የሆነ አለ አይደለ የሆነ አንዳንድ ጊዜ እንዲህ ለምን ብለህ ማሰብ መቻል አለብህ እኮ። አሁን ሆን ብለህ ሩታን ለማስጠቆር እንጂ የመጣው እንደዚህ አድርገህ ምናምን ለመሄድ እንዳልሆነ እኮ ግልጽ እኮ ነው። በቃ አለ አይደል አንተ ሩታን ፈላጊ ሆነ እሷ እምቢ እንዳለች አድርገህ ነው ሁል ጊዜ ለኦዲየንስም ለቤተሰቦችም ለሁሉም ሰው ማሳየት የምትፈልገው። ይሄ ደግሞ በጣም ያስጠላል። በቃ አንደግፈውም። ይሄንን ሀሳብ እኔ በፍጹም ልቀበለው አልችልም። ይሄንን አስረግጠህ ልታቅ ይገባል። እንዴ አንተ ንጹህ፣ አንተ ከምንም ነገር የጸዳ ሆነ መጥተህ ሩታ እምቢ ያለች፣ ሩታ የገፈተረች፣ ሩታ ከቤት ውጣ ያለች ምናምን አድርገህ ለምንድነው የሆነ አለ አይደለ ሩታን ለማስጠጣት የምትሄደው? ኧረ በጣም ያስጠላል። ኧረ በጣም ይደብራል። እግዚአብሔርን እኔ ሰው ራሱ አይኑ አያይም እንዴ እንድንኩ ነው እያስደረከኝ ያለው። እግዚአብሔርን እንዴ ምንድን ነው ጉዱ እንዴ? ኧረ እንደዚህ በፍጹም ደስ አይልም። አንተ አስበው እስኪ ከሄርሜላ ጋር እንደዛ እየተላላስከ እየመጣ አሁን ትላንትና እሷ ቤት ስትገባ አንተ ምን አይነት ቪዲዮ ነው ከሄርሜላ ጋር ሆነ ያስለቀካት? እንዴ አስበው እስኪ እንደ አንድ ሚስት እንደ አንድ የልጅህ እናት እቺ ልጅ ምን ይሰማታል? እቺ ልጅ እንዴት ትሆናለች የሚል ነገር እንኳን በፍጹም አልፈጠረብም። አገራማን ምንም እንዳልተፈጠረ ምናምን ሆነ ትመጣና በቃ እንድኖር ስላልፈለገችኝ ይኸው እንትኔን ይዤ እየወጣኝ ነው ምናምን ብላ እሷን ለማስነጨት። ኧረ አይነፋም እግዚአብሔርን እንዴ! ጀለስማ ያኛውማ እግዚአብሔር ሻንጣውን ይዞ ማለት ነው ሙግግ እያለ ይወጣላችኋል። ኧረ አስነጫችኋት። በቃ ይሄ ነው አቅዳችሁ አላማችሁ። በቃ አብርሽ ተገፍትሮ ያለ ፍላጎቱ ከእሷ ጋር መኖር እየፈለገ ሩታን አትገፍተው ያወጣችሁ ሀሳባችሁና አቅዳችሁ ይሄ ነው። በነገራችን ላይ ግን ኖ በፍጹም ይህንን ነገር ተቀባይነት ሊያገኝ እንደማይችል አስረግጣችሁ እወቁት። ሴት ልጅ ትንሽ ነገር ነው የሚበቃት። አይደለም ሄደህ እንደዛ ባሌ ከኔ ሌላ ምናምን እያስባልክ እየመጣህ ይቅርና አለ ምክንያት አለ እሷ ፍቃድ ራሱ ውጭ አምሽተህ መግባት ትዳር ከያዝክ በኋላ ዋጋ የሚያስከፍል ነገር ነው። እኛም እየኖርነው ነው፣ ህይወቱን በደንብ እናውቀዋለን። እና ሩታን ለማስነጨት የምትሄድበት ሩታን የሆነ በኦዲየንስ ለማስጠላት ይሁን የሆነ እኔ እንጃ ብቻ አላቅም። ግን እየሄዳችሁበት ያለበት መንገድ ፍጹም ደስ የማይል እና ትክክለኛ ያልሆነ መንገድ ነው። አላ በቃ ፍላጎትህ ተናግረናል እኮ እሷም ብላለች እኮ እግዚአብሔርን ሩታም ተናግረዋለች እኮ ቃል በቃል ፍላጎትህ ሄርሜላ ከሆነች በቃ ሰላም ፈጥረህ ሂድ። ማንም የያዘ የለም፣ እግርህን የያዘ የለም፣ የከለከለህ የለም። እኔም የራሴን ህይወት ልኑር ነው እያለች ያለችው እቺ ልጅ። በቃ ሂድ። እንዴ ለምንድነው እቺ ልጅ የምታስነጫት? ለምንድነው እቺ ልጅ ካላስነጨው ትዳሯን ያልፈለገችው እሷ ናት ብለህ በህዝቡ ዘንድ የሆነ ነገር ካላስፈጠርኩ ብለህ የዚህን ያክል የምትሄድበት ርቀት ደስ አይልምና እኔ በበኩሌ በጣም አዝኛለሁኝ። እና ቀን ቤት እንደሄድክ ሰምቻለሁኝ በነገራችን ላይ እና ቪዲዮ ሰርቼበታለሁኝ በሱ ጉዳይ ላይ አስከትላት እንደሄድክም አውቄያለሁኝ። እኔ እንጃ እንዴት አደርገው ውጭ እንዳስቀራት አላውቅም፣ ግን እሷ እዛ ሆና ሻንጣህን ይዘህ እስክትወጣ እየጠበቀች ነበረ። ያው ሻንጣ ጎታቻለ ይዘህለት እየወጣህ ነበርና ብቻ ይመቻችሁ እግዚአብሔርን። እኔ ጭር ሲል አንወድም ሆናችሁብኝ እኮ በቃ እቺ ልጅ አልፈልግም። ይመቻችሁ፣ ይድላችሁ፣ ደስተኛ ሆነ በሄድክበት ቦታ አለች። እኔ በቃ ጭር ስል አልወድም ይሁን ምን ይሁን አላውቅም። አሁን ትላንትና መገኘት ባለበት ሰዓት አልተገኘም፣ አብራት መሆን ባለበት ሰዓት አልተገኘም። ግን ዛሬ እሷን ለማስነጨቷን ብለህ እኔ በቃ ገፍታኝ ነው ይኸው ሻንጤን ይዤ እየወጡ ያሉት እዩልኝ ምናምን አልክ እኮ እግዚአብሔርን ይመችህ። ለማንኛውም ግን አንተ ይመችህ። የእኔ ቤተሰቦች እንዴት አመሻችሁልኝ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም በተመለከትነው በአብርሽ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ ተመልሰን መተናል። እኛን ቀን መረጃው ደርሶን ማለት ያለብንን መንገድ በተወሰነ መልኩ ወይም በስሱ ማለት ያለብኝን ነገር ብያለሁኝ እና እነዚህ ሰዎች ተረዱልኝ ወገኖቼ።
ጭር ሲል አንወድም የሆኑ ሰዎች ናቸው። እናንተ አልገባችሁም። አሁን እኔ ኮመንታችሁ ዝም ብዬ ለማየት እየሞከርኩኝ ነበርና አረ በልዑል ይዤሻለሁ ሩታዬ ታረቂ፣ አረ ምናምን ትላላችሁ። እንዴት ብላ ትታረቅች ልጅ? እስኪ እውነት በእሷ ቦታ ብትሆኑ እንዴት ነው ልታደርጉ የምትችሉት? አደለም ባላችሁ እንደዛ ባሌ እያለች ከሌላ ሴት ጋር እንትን እያለ ይቅርና ከሌላ ወንድ ጋር አየነው ብላችሁ ሯንዳ የምትፈጥሩ ሰዎች ናችሁ። እዚህ ጋር እንግዲህ መታችሁ ኧረ በልዑል ይሁንብሽ ኧረ እንደዚህ ምናምን የምትሉት ማለት ነው። እኔ አብርሃም ከሩታ ጋር ለመኖር ቁርጠኛ ከሆነና ፈቃደኛ ከሆነ ሩታ ይቅር ልትለው የማትችልበት አብራው ልትሆን የማትችልበት ምንም አይነት ሪዝንና ምክንያት ይኖራል ብዬ እንደኔ አላስብም። በቃ ሩታ እኔ እንደው ይሄ ልጅ ሄርሜላን ከህይወቱ አስወጥቶ ይምጣ በቃ እሷን ብቻ ያስወጣት። መጥቶ ይቅርታ አይጠይቅም፣ ምንም አያደርግም። አበባም አታምጣ፣ ቤትም አትግዛ፣ መኪናም አትግዛ። ሄርሜላን ብቻ ከህይወት እስኪ አስወጥተና የዛኔ እሷን ቤት በለ እኛንን ተሸክመን አምጥተን የምንሰጥህ እንዳለን እኛ መብቱ የለንም። እና ግን አንተ ማሟላት የሚጠበቅብህን ነገር ሳታደርግ መተህ ሆን ብለህ ሩታን በኦዲየንስ ለማስጠላት ይሁን በቤተሰቦቿ ዘንድ በአንተ ቤተሰቦች ዘንድ እሷን እንደ መጥፎ ለማሳየት ይሁን አላቅም፣ ብቻ የምትሄዱበት ርቀት ደስ አይልም እና ሻንጣ ጎታችንም ይዘን የመጣው ጭራሽ ይመችህ። ሻንጣ ጎታችን ይዘህ መጥተህ እንግዲህ እንደለመደው ሻንጣውን ይዞልህ ሄዷል። ይመችህ ሂድላ። ከዚህ በኋላ እንግዲህ ሮማንቲክ የሆነ ቪዲዮ እንለቅላችኋለን እያልክ ነው በሶማልኛ ማለት ነው። እኛ ገብቶናል፣ ተረድተናል። ሩታም ገብቷታል፣ ተረድታችኋለች። ግን በቃ ተውኝ ነው እያለች ያለችው ልጅ። ተውኝ፣ ሰላሜን ስጡኝ፣ ከልጄ ጋር ደስተኛ ሆኜ ልኖርበት፣ የራሴን ላይፍ ልኖርበት፣ ጠንካራ ሴት መሆኔን ለብዙ ሰዎች ላሳይበት ነው እያለች ያለችው። እናንተ ግን ኖ ኖ ኖ ኖ ኖ ጭራሽ አንወድም ብለህ አስከትላት እንደመጣ መረጃው አለኝ እኔ ቀን ከሰው ሰምቼ ተነግሮኛል። እሷን መኪና ውስጥ ቁጭ አድርገህ አቤልን ይዘህ ወርደህ እቃህን ሰብሰብ አድርገህ እንግዲህ ወገኖቼ አይታችሁኛል። እኔ ከሩታ ጋር የመኖር ጥልቅ ፍላጎትና ጉጉት አለኝ። ጉጉት የሆንክ ሰውዬ እግዚአብሔርን አለኝ። ግን እሷ እምቢ አለችኝ። ይኸውላችሁ እንደምታዩት ገፍታኝ እያስወጣችኝ ነው። እኔ ቤቴን ብዬ ልጄን ብዬ በመጣ አልፈልገም ብላ ኧረ እንደው እኔ ምን ይሻለኛል ጋይስ፣ እንዴ አልፈልግም ብላ እያስወጣችኝ ነው። እና እኔ እንግዲህ ከዚህ በኋላ ወጥቼ ከሄርሜላ ጋር እንደፈለግኩ አሸሼ ገዳሚ እንደፈለግኩ በሆነ እኔን በኋላ ተጠያቂ እንዳታደርጉኝ። ሁሉንም ነገር አይታችኋል። ሁሉም ነገር እንደምታዩት ነው። እንግዲህ እኔ በካሜራ በምን አድርጌ አስደግፌ አቅርቤላችኋለሁኝ እና እኔ ተጠያቂ አይደለሁም፣ ከደሙ ንጹህ ነኝ፣ እንደ ጲላጦስ እጄን ታጥቤያለሁኝ ለማለት እሷም መኪና ውስጥ ቁጭ አስደረገ ሻንጣ የሚጎትትልን ሰውዬ ይዘህ መተህ ሻንጣን እየጎተት ቆታል እንግዲህ። ስለዚህ ይመች። እሷም እኮ ተውኝ በቃ ከህይወት ይውጡልኝ፣ እኔ መኖር እችላለሁኝ፣ ያላንተ መኖር እችላለሁኝ፣ አሳያለሁኝ ብላለች። ከሀገር ወጥቼ ልኖር አትወጪም እምቢ። ከዛ አልፈልግህም አለችኝ ምናምን። ይመች ብቻ ግን አንተ። ለማንኛውም ግን ይድላህ እስኪ ሩታን ትተህ እንደዚህ ዋጋ የተከፈለልህን ቦታ ሄደ እዛ ጋር የሰላም ኑሮ የምትኖር ከሆነ ልጅን ሚስትን ጥለህ የሚያስደስት ነገር ከሄርሜላ የምታገኝ ከሆነ ይመችህ። እንግዲህ እንደምናውቀው ከሆነ መኪና ውስጥ አስቀምጣት ነው ሻንጣ ልትወስድ የመጣው። ይመችህ። ግን ይሄ ሁሉ ነገር ይሁን ሻንጣህን ይዘህ ሂድ። ግን ሩታን ማስነጨቱ ሩታን አጋልጦ መስጠቱ ለምን አስፈለገ ነው የኔ ጥያቄ። ከተረዳችሁኝ እናንተም ማለት ነው። እና ቀንም ነግሬያችኋለሁኝ። መረዳት የምትፈልጉ ሰዎች ተረድታችኋል። አይም ብየው አንተን አንሰማህም ምናምን አገባህ ገለመሌ ምናምን የምትሉ ሰዎች ይመቻችሁ። እኔ ማለት ያለብኝን ነገር ብያለሁኝ። እንግዲህ ዛሬ ካያችሁት ከታዘባችሁት ነገር እናንተስ ምን አላችሁ? እንደተለመደው ኮመንት ሴክሽን ላይ ሀሳባችሁን አስፍሩልኝ። እኔም ሀሳቤን ሰጥቻችኋለሁኝ። ይመቻችሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።